ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ነው በጣም ደህና ነኝ። ያላችሁ ወይ? ዛሬ ደግሞ ልዩ የሆነ ነገር እየላችሁ መጥቻለሁ። እናንተ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም፣ አገር ሰላም፣ ጤና እንዴት ነው? እኔ አለሁኝ እግዚአብሔር የተመሰገነ ይሁንና እያልኩኝ ሻይ ልቅዳ መጀመሪያ ሻይ እንትን ልበልና አብረን አሳያችኋለሁ ዛሬ ሻይ እየጠጣን ማለት ነው። ሻይ ጠጣ። አሰይ በስመ አብ የቀራፋና የዝንጅብል ሱካር ይቅርታ እንግዲህ እኔ እወዳለሁ። ቆንጆ ነው። ከዞር እናርገው። አሰይ ዛሬ እንግዲህ ይሄ ምንድነው? ታልባ፣ የተቀቀለ ታልባ ማለት ነው። ቅርታ ሻይ ነው፣ ምንም ችግር የለውም። ታልባውን መክሽ ለማሳየት በኋላ አላሳያችሁ። በጣም ስለቀዘቀዘ አይወርድም። አይገርማችሁ? ውሃ ነው በቃ መስለው፣ ግን በጣም ቆንጆ ጀል የሚወጣው አያችሁት? ይኸውት መጥለያ እንኳን አያስፈልገውም። ትኩሱን ከሆነ መጥለያ ያስፈልጋል። ትኩስ ከሆነ ታድዬ ይኸው እኔ ትኩሱን እየጨመርኩኝ ማጥለያ እጠቀም ነበረ። የሚገርም ነው። ውይ ማዕት አለው ገና እንደው እንግዲህ ላሳያቸው ይሄንን ማለት ነው። ይኸውት እኔ ፀጉሬን ታጥቤ ወጣው ማለት ነው። ይሄንን ባለፈ ያሳያችኋለሁ። አይታችኋል ባለፈ። ይሄንን ለቆዳ ነው፣ የወይራ ዘይት ነው።
ለፀጉሩም ይመቻል። ይሄ ደግሞ ከሱ ጋር የሚሄድ ክሬም ነው። ይሄም ፀጉርን ፍሪዝ ከርሊ ማድረግ ከፈለጋችሁ በጣም አንደኛ ነው። ወልማርት አለ፣ ሁሉም ሰው ቃለ። ይሄ የመጨረሻ ማበጠሪያ ነው፣ ብሩሽ ነው። ይሄ የመጀመሪያ ነው። ላይክ ሼር አድርጉ። አሁን እንግዲህ ሲቀባ ራሴን ላሳያችሁ፣ ፀጉሬን ሲቀባ ማለት ነው። ታጥቤ ወጥቼ ነው ፀጉሬን ፎጣ ምናምን ላደርግበት ንፋስ እንድነፍስበት ማለት ነው። አያችሁት? ፀጉሬን ከፈለክ እኔ በኋላ በዚህ ነው የማደርገው። ትንሽ ትኩስ ትንጥዬ ሞቅ ያለ እንዲሆን፣ ሞቅ ካለ በጣም ዝርግርግ ያለ አይሆንም። ሞቅ ባለ እዚህ ውስጥ ከትና በዚህ እጠቀማለሁ። ወይንም ደግሞ የሚጨመቅ በእንደዚህ አይነት አለ። ለአሁኑ ግን የዚህ ተቀብቼ ላሳያችሁ። ይኸውት፣ አያችሁት? እኔ እንደውም አበዛሁት። አያችሁት? ይኸው ተፈጠራችሁ። የረሳው ነገር ይቅርታ፣ የረሳው ነገር ብዙ ጊዜ ይሄን አድርግበታለሁ ማለት ነው። ይሄንን አያችሁት? አንዴ ጠብቁኝ። በማንካ ማድረግ ይችላል። ማበጥበጫ ላመጣ ነበረ፣ በማንካ አደርጋለሁ። ላምጣ እሱ። ጠብቁኝ እንዳትሄዱ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቅርታ ሳላዘጋጅ አልኩኝ። ፀጉር ላይ ተልባ ምንም ቢሆን እኔ ከዚህ በፊት ይሄ የመጀመሪያ አይደለም። ከዚህ በፊትም ተጠቅሜያለሁና ነጭ የለውም። ተልባ ነጭ የሚያደርገው ከመቀቀላችሁ በፊት ይጠቡት። ምክንያቱም ምን ያውቃለሁ፣ የገበሬ ልጅ ነኝ። ማሳ ላይ ሲወቀጥ አፈር ላይ ነው ምን ላይ ነው እና ብዙ ቆሻሻዎች አሉት። ኢቭን ቢለቀም እንኳን ዱቄት አለው፣ አዋራው አይታይም ለኛ። ከመቀቀላችሁ በፊት ይጠቡት። ካጠባችሁት ይሄው ውሃ መሰለ ነው የሚወጣው። ውሃ መሰለ ነው የሚወጣው እና ይሄ ዘይት ለተልባ ሽታ የለው ምንም ነገር። ዘይቱ ትንሽ ሽታ አለው፣ ቆንጆ ለስለስ ያለ ሽታ ማለት ነው። ስለዚህ
የተፈጥሮ ጄል ማለት ነው። ሌላው ጄል ፀጉርን ያበጣጥሰዋል። ይህ ግን በቃ ሶፍት ነው ማለት ያለሰልሰዋል እንጂ እንትን አይለውም፣ አያደርቀውም። ፍሪዙ እንዳለ ሆኖ ይኸው እንግዲህ ይኸው እጅ እንኳን ሲገባበት ምንም ነገር ይኸው በተፈጥሮ ማለት ነው። ደግሞ ቢወድም ከቅባት የበለጠ አይወድም። ፍሪዝ ማድረጊያ የምትገዙትን ያህል አይወደድም። እና በዛ ላይ ደግሞ ትንሽዬ ነው፣ በቃ ትንሽዬ ነው። ለብዙ ጊዜ ትጠቀማላችሁ። ፍሪጅ ያላችሁ ፍሪጅ ውስጥ አድርጎ፣ ፍሪጅ የሌላቸው ደግሞ ያው ቀዝቀዝ ያለበት ቦታ፣ ዳመና ቦታ አስቀምጡት። ለአንድ ሳምንት ትጠቀማላችሁ። አንዴ የተቀባችሁትም ማለት ነው። አስፈላጊ ከሆነ ያው ውሃ አስነክታችሁ ትንሽ እጃችሁ ላይ አድርጋችሁ ደበስ ደበስ ማድረግ ነው። የኔ ተያይዟል ትንሽ ሳምንቱን ሙሉ ፍሪዝ እንደሆነ ነው ያው የተከረመው። ቢሆንም ያው በዚህ በኩል ሻይ ላይ እንዳትሉ፣ ሻይ ላይ አይወርቅም። ሻይ ላይ ቢኖርም የራሴ ነው፣ እደፋዋለሁ። የራሴ ፀጉር ነው፣ እንግዳ ላይ ነው እንጂ እንግዳ ሲኖር ነው። እና ከፈለጋችሁ አበጥሩት፣ ከፈለጋችሁ በእጃችሁን ብቻ ራሱ እንደዚህ ማላቀቅ ትችላላችሁ። እኔ ምንም አልሆነም። ይሄ የመጀመሪያ አይደለም፣ ጊዜ ስለሌለኝ ነው እንጂ የመጀመሪያ አይደለም። ጊዜ ከሌለኝ እንዳልኳችሁ ነው የምጠቀመው ይሄንን ነው። በቃ ይሄንን ወልማርት ሌላ ሱቅም ይኖራል ከነዘይቱ ማለት ነው። ኦሊቭ ኦይል ሊቪንግ ነው የምለው፣ ሊቪንግ ኮንዲሽን ሊቪንግ እና ለችኮላ ምቹ ነው እሱን ማለት ነው። እስኪ ትንሽ በብሩሽ ላድርገው። አያችሁት አይደል? አያችሁት? እንደዚህ ይዤ ሙሽት ነው የምትለው ደግሞ ፀጉሬ ይኸውላችሁ። ምንም ነገር አያችሁት? ለማንኛውም ፀጉር ይሆናል ተርባ፣ ግን በእርጥቡ አድርጉት። በጣም ጠንካራ ፀጉር ካላችሁ እርጥብ አድርጉት ፀጉራችሁ። አይ ደግሞ ጠንካራ አይደለም ብዛት የለውም የምትሉ ከሆነ እንደኔ በጣም ሳይደርቅ ከታጠባችሁ በኋላ ኮንዲሽነር አታርጉት። ከተቀባችሁ በኋላ አትታጠቡት። ታጥባችሁ ብቻ በቃ ከታጠባችሁ እኮ ወጣለት። ይሁት እንዴት ነው የሚያደርገው? አያችሁት? ይሁት
በጣም ናይስ ነው የሚያደርገው። ከዛ በኋላ ለአሁኑ እኔ ስታይሌን አያችሁት? እኔ ስታጥብም አላበጥርም። በጣም ይቅርታ፣ ፀጉር መጨረስ ነው የሚሆነው። ይጎ እዩት 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 እዩት። በቃ ሳምንቱን ሙሉ እንደዛ ነው። ወደ ኋላ ታዛላችሁ። ጠዋት ስትነሱ እንዲህ አድርጋችሁ መሄድ ነው። ከፈለጋችሁ በእጃችሁ ላይ ውሃ አበሳ አድርጋችሁ ጠዋት እንዲህ አድርጋችሁ መሄድ ነው። የማንኛውም ፀጉር ይሆናል። ታጥባችሁ ተቀቡት። እንደ ኮንዲሽነር ግን እንዳትታጠቡት። አንዳንድ ሰው ነጭ የሚሆንበት በንጽህና ስለማይዝ ነው። እንዳልኳችሁ ዘይት አርጉበት። ማንኛውም ቤት ያፈራውን ዘይት እናንተ ያላችሁትን አርጉበት። ግዴታ ኦሊቭ መሆን አለበት፣ ወይራ ምናምን መሆን አለበት፣ ካስትሮ መሆን አለበት፣ አቮካዶ ኦይል መሆን አለበት። ብዙ ነገር ላብላ ይላሉ ሰው። ቤት ያፈራችሁን ጠብ አርጉበት እናንተ። ከዛ በኋላ ፍሪዝ ማድረግ ከፈለጋችሁ እንደዚህ፣ እንዲህም ደግሞ ድብና አድርጌ ያስዛለሁ ካላችሁ ጫፉ ከኋላ ፍሪዝ ነው መሆነው። የፈለጋችሁን ስታይል አርጉበት። እዛችን ደግሞ እንደዚህ እኔ አሁን ማሳዣ አላመጣውም፣ ፀጉር ማሳዣ እንጂ ያሳያችሁ ነበረ። ይኸው ፍሪዝ ማድረግ ካልፈለግኩ ከፊት ለፊቱ እንዲህ አድርጋችሁ እንደዚህ ማሳስ ትችላላችሁ። እንደዚህ አድርጋችሁም ደግሞ እንደዚህ እንዲህ ማድረግ ትችላላችሁ። አያችሁት? እንደዚህ በፀጉር ማሳጃ እንደፈለጋችሁ በቃ እንደ ፍላጎታችሁ። ቆንጆ ፍሪዝ ሆኗል። ተልባ በሁሉም ጓዳ ያለ በሁሉም ጓዳ የሚገኝ በርካሽ ብዙ አንዴ ከሰራችሁት ብዙ ጊዜ ትጠቀማላችሁ። ለብዙ ጊዜ ሆናችኋል። ጠዋት ጠዋት ስራ ስትሄዱ አበሳበስ ማድረግ ነው። ስተኙ ወደ ኋላ ማሳዝ ነው። በቃ ቤታልባዬ ይሄን መሰለ ፀጉር ማድረግ ትችላላችሁ ማለት ነው። ከፈለጋችሁ ስታይል ማውጣት ትችላላችሁ። ስታይል ማውጣት ትችላላችሁ። ይሄው ጣት እስከሚያስገባ ድረስ ይኸውት። ከዚህ በለጠ ምን ትፈልጋላችሁ? ምንድን ነው የሚፈለገው? ይኸው ስደርቅም በቃ ጠንካራ አይደለም፣ እንደሌላ ጀር ጭምቅ የሚያደርግ አይደለም። በቃ ልስልስ ያለ ነው የሚያደርገው ፀጉራችሁን ስደርቅም። ምክንያቱም ዘይቱም አለው። እንደዚህ ያብረቀረቀ
በጣም ብርቅርቅ ሳይሆን ነጭ አንድ ነገር ሳይኖረው ፀጉራችሁ አይበጣጠስ። ተልባ ነው የምንበላ ነገር ነው። የምንበላ ነገር ከተጠቀም የሚጎዳ ነገር የለውም። ሳይድ ኢንፌክሽን የለውም። ኖ ሳይድ ኢንፌክሽን አሮ እና ከፈለጋችሁ ዘይታችሁን ደግሞ እኔ ታጥቤ ስለወጣ ሁሌ ያደርጋለሁ ቆዳዬ እንዳይደርቅ። እሺ የለመድኳትን ይሄንን ነው የማደርገው። እንዲህ ነው እላችኋለሁ ውዶቼ። እኔ ላውሎ ቤቴ ነኝ። እላችኋለሁ ተልባዬን ተጠቀሟት፣ አትጎዳም፣ ምንም አይልም። ፀጉራችሁ እንዳይበጣጠስ ከፈለጋችሁ ተልባችሁን ቀቀል አድርጋችሁ ጀሊውን ተጠቀሙ። በዘይት ስትቀቡ አንድ ላይ አደባልቃችሁ ቀቡት። ፍሪጅ ውስጥ ወይ ደግሞ ቀዝቀዝ ያለ ወይ ጨለም ዳመና ነገር ፀሐይ ብርሃን ፀሐይ ምናምን ላይ ካደረጋችሁ ቶሎ ብሎ ሊበላሽባችሁ ይችላል። ምግብ ነውና እና እንደ ኮንዲሽነር አትጠቀሙት። ምንም የሚያሰጋችሁ ነገር የለም። ሙልጭ አድርጋችሁ በሻምፖ ከታጠባችሁ በኋላ በዚህ በተልባው ዘይት አድርጋችሁበት ፀጉራችሁን ድብን አድርጋችሁ ቀብታችሁ አበጠሩት። አለቀ አለቀ ደቀቀ። ማበጠራም ደግሞ የፈለጋችሁትን ምንም ይሄ ማለት አስፈላጊ አይደለም። እናንተ ቤት ውስጥ ያላችሁትን ተጠቀሙ። ሁሉም ያለውን ነው የምጠቀመው እና ቤት ያፈራውን ተጠቀሙ። ብዙ በቃ ሻምፖ ኮንዲሽነሩ ብዙ ሳይድ ኢንፌክሽን ይኖረዋል ቆዳችንን የማድረቅ። ሻምፖ ደግሞ ስትጠቀሙ ቀጭኑ ውሃ የመሰለ ክሊር ውሃ የመሰለ ወይንም በእንግሊዝኛ ክሊር የሆነ ሻምፖ አትጠቀሙ። ኦፍራም ነጭ የሆነ ኦፍራም ውስጡ እንደ ኮንዲሽነር ኦፍራም ሻምፖ ተጠቀሙ። ኦፍራም ሻምፖ ተጠቀሙ። ተልባችሁን እየቀቀላችሁ መጀመሪያ መጀመሪያ የጠቡት በቀዝቃዛ ውሃ፣ ከዛ ቀቅሉት፣ ከዛ ቀዝቅዙት፣ ከዛ በጣም ቅዝቅዝ እንደኔ ያሁኑ እንዳይ ሳይሆን ለብስል በማጥለያ አጥሉት። ከዛ ቀዝቅዝ ስል እዛ ነው ሰዓትም ቢሆን ዘይታችሁን አርጋችሁበት አደባልቁት። ከዛ በቃ ክድን አርጋችሁ ፈለጋችሁበት ሰዓት ማሳደስ ነው ፀጉራችሁ። በየቀኑ መቀባት የለባችሁም። ለሳምንትም ይበቃል። በውሃ በሰብስ ካርጋችሁ በእጃችሁ ስራ ስትሄዱ ማለት ነው። የፈለጋችሁን ለማጋገጥ ስትፈልጉ የፊቱንም ከፈለጋችሁ እንዲያርጋችሁ ቅብት አርጋችሁ በብሩሻችሁ እንደዚህ አይነት ብሩሽ በቃ የውጭ ጀል ምናምን
አያስፈልግም። የውጭ ጀል የሚገዛ ጀል እኔ አለኝ። እኔ ጀሉን አልጠቀመም። አይሲ ጀል የሚባል አለ። አይሲ ጀል ነው የምጠቀመው። አይሲ ጀል ማለት እንደ ተልባ ነው። ምንም ፀጉራችሁን ድርቅ አያደርግም። ያስተኛል ፀጉራችሁን፣ ግን ፀጉራችሁን ስትነኩት ልስልስ ያለ ነው። ማለትም ፀጉራችሁን አይጎዳም ማለት ነው። አያበጣጥስም። ፀጉርን በጣጥስ ሁሌ ወደ ኋላ ስናዘዝና የማይረባ ፕሮዳክት ብዙ ስለምንቀባ እኔ አሁን ብዙ ጊዜ ወደ ኋላ ነው የማስዘው። ሁሌ በርሻለሁ ወደ ኋላ ነው የማስዘው እና ያሳሳዋል ፀጉሬን። ሆኖም አላለቀም እላለሁ እና ውዶቼ ዛሬ በዚህ እንግዲህ ይሄን ሁሉ ሰርቼ ይሄን ሁሉ አስተዋውቂያችሁ ሼርና ላይክ ሳታደርጉ አትለፉ። ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። ያላረጋችሁትን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉልኝ። ሼር ላይክ ደግሞ እንዳትረሱ። ብታደርጉም ኤኒ ታይም በቀን 3 ማድረግ በቀን 1 ማድረግ ትችላላችሁ። ያደረጋችሁትን ባያችሁ ቁጥር ላይክ ማድረግ ትችላላችሁ፣ ሼር ማድረግ ትችላላችሁ። ሼር ካደረጋችሁ ለብዙ ሰው ይደርስልኛል፣ ብዙ ሰው እንዳይ ያደርግልኛል ማለት ነው። ብዙ ሰው እንዳይ ይሆንልኛል ማለት ነው። ማለት ብዙ ሰው ካየ ደግሞ ሰብስክራይብ ከፍልልኛል፣ ቪውም ከፍልልኛል፣ ዋቻውሩም ከፍላል ማለት ነው። እና ሰብስክራይብ ያላረጋችሁ አሁንም እላችኋለሁ ሰብስክራይብ አድርጉልኝ። ቀድሞ ኦልሬዲ ያደረጋችሁልኝ ደግሞ ላይክ፣ ሼር፣ ሰብስክራይብ፣ ላይክ፣ ሼር ምንጊዜም አትርሱ። እና እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን አለውኝ። ዛሬ እሁድ ነው፣ እኛ ጋር ቀን ነው፣ ስራ የለኝም። ትንሽ እስኪ ፀጉሬን ስለታጠብኩኝ ለምን አላካፍላችሁም? ምን የማደርገውን እኔ የምጠቀመው ብዬ ነው ይሄን የመጣሁት ማለት ነው። ለዚህም ደግሞ ተስፋ አደርጋለሁ እንደምትወዱት ነው። ተልባዬን ተጠቀሙ። ጀል አትግዙ። ውድ ብር አውጥታችሁ ከምትገዙ አንዴ ተልባ ከገዛችሁ ለብዙ ጊዜ ትጠቀማላችሁ። በእውነት በርካሽ ትጠቀማላችሁ። ውድም ቢሆን ከቅባት ወይ ከጀል አይበልጥም። በስነ ስርዓቱ ጠብቃችሁ ከተጠቀማችሁበት ፀጉራችሁ አይጎዳም። እናንተም ሁሌ ፀጉራችሁ እያማረበት ወጣችሁ ትመለሳላችሁ ባላችሁ ማለት ነው። እና ይሄ ደግሞ እንደሌላው ብዙ ቅመማ ቅመሞች ምናምኖች የገቡበት አይደለም። የምናውቀው ኦርጋኒክ ነው፣ የምንበላው ነው፣ ምንም ጉዳት የሌለው ማለት ነው። ዋናው በጽዳት አጥባችሁት ቀቅሉት። ከዛ በኋላ እንደ ኮንዲሽነር አትጠቀሙት። ፀጉራችሁን ከታጠባችሁ በኋላ ብቻ እንደ ጀል በቃ እንደ ማጌጫ ተጠቀሙት። ቦታው እናንተ ጋር ቦታው አዋራ ምናምን በዛ ከሆነ ፀጉራችሁ ሳይደርቁ አትውጡ። ፀጉራችሁ ከደረቀ በኋላ ወጣ ካላችሁ ቆሻሻ አይዝም ማለት ነው እና ነጭ አይዝም። ሞክሮት ከዘይት ጋር ነጭ አይዝም እላችኋለሁ። ውድ ቤተሰቦቼ ብዙ አወራው፣ ብዙ ሰዓት ፈጅቷል፣ ግን እስከ መጨረሻ እዩልኝ፣ የምትማሩበት ታገኛላችሁ እላለሁ። ሁላችንም ካለንበት ሀገር እግዚአብሔር ይጠብቀን፣ ቸር ያሰማን። እኔም በዚህ ልሰናበታችሁ። መልካም ቀን፣ መልካም ምሽት። እኔም ፀጉሬን ተገላገልኩ በዛው ማለት ነው። ይኸው
በእውነት እግዚአብሔርን ልስልስ ነው። በቃ ደርቋል፣ ግን ልስልስ ነው። እንደዚህ እንኳን አትየው እና መልካም ቀን ይወዳችኋለሁ በጣም ቻው ቻው።